ይሄ ከጠዋት ነው። ዓለም ሁሉ ይስማ ማርያም አማላጅ መናፍቁም ይስማ ማርያም አማላጅ። የሚያወራው ነገር በመጽሐፍ ቅዱስ ላይ የለም። ከጠዋት እንዲህ ከታወጀ በኋላ ከሰዓት ተመልከቱ እንግዲህ ማርያም አትወድም ልክስክስ ብለው ጠዋት ላይ የጨፈሩ ጠዋት ላይ የዘፈኑ ሀገራችን ላይ መቅሰፍት እንዳታመጡ እናንተ ጴንጤዎች ተጠንቀቁ እንጂ እባካችሁ በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ሕግ ላይ መጣ ነገር ቢያምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው። በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎት የቴዲ ዘፈን ቸርች ውስጥ ይሄ ነገር እውነት ነው። ታት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ዓለም ሁሉ ይስማ ማርያም አማላጅ። ዓለም ሁሉ ይስማ ማርያም አማላጅ። መናፍቁም ይስማ ማርያም አማላጅ። አሕዛቡም ይስማ ማርያም አማላጅ። አማላጅ ድንግል አማላጅ 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 ዓለም ሁሉ ይስማ ሰምተናል። መናፍቁም ይስማ እኛን አይመለከትም። መናፍቅ ማን ነው? የታወቀ ነው። መጽሐፍ ቅዱስ የሚናገረውን የማይቀበል ሰው ነው። ሌላ ሰው ሰራሽ የሆነ ትምህርት የሚያምን ሰው ነው መናፍቅ። እኛ ደግሞ ዓለም ሁሉ ይስማ በሚለው ተስማምተናል፣ ሰማን። ከዛ ከሰማችሁ በኋላ ይሄ ነገር ምንድነው ብላችሁ ልታጣሩ ስትሄዱ እንደዚህ ነው። ተመልከቱ እንግዲህ ማርያም አትወድም ልክስክስ ብለው ጠዋት ላይ የጨፈሩ ጠዋት ላይ የዘፈኑ ማታ ላይ ተመልከቷቸው እንግዲህ እዩዋቸው። እነዚህ ናቸው ከኢየሱስ ማርያም ትበልጣለች ብለው የሚከራከሩ። ማርያም ሰካራም ነች፣ ማርያም ጠጪ ነች፣ አረቄ ቤት ያለች ማርያም ወንጌል ላይ የለች፣ ጠጅ ቤት ያለች ማርያም ወንጌል ላይ የለች። ይሄ የተረት ውጤት ነው። ይሄ ገድል ውጤት ነው። የገደል ውጤት ነው። ይሄ ገደል ገርላት ይሄ የገደል ውጤት ነው። እሺ አሁን ከዚህ ስትወጪ አዳሜ ባሏ ቤት ይጠብቃታል። እሷ እዚህ ሰክራ ጧት ውሃ ብሎ ጸበል ብሎ ውሃ ርጫት ቄስ ጋር እንግዲህ እግዚአብሔር ይሁንሽ ነገ የት እንደሆነ መገኛሽ። ለትውልድ ምንድን ነው ከዚህ የሚተርፈው? ልጆቻችሁን እንደዚህ አስተምሩ፣ ወንጌልን ንገሯቸው። አንገታቸው ላይ ጥቁር ክር አትሰሩ። ከመንገድ ላይ በ10 ብር የገዛችሁትን ስዕል እንድስም አታድርጉት። ሕይወት ያለበትን ቃል አስጨብጡ። እውነት ያለበትን ቃል አስጨብጡ። ከመንፈስ ቅዱስ ጋር እንጂ ከመጠጥ ጋር እንዲደባለቁ አታድርጓቸው። በተበረዘ አእምሮ አታሳድጓቸው። ንጹህ ናቸው እነሱ። የኢየሱስ እናት ቅድስት ድንግል ማርያም ኧረ እንደዚህ አይነት ሰፈር ላይ አትገኝም፣ በእውነት አትገኝም። ኢየሱስ ግን ብቻውን ያድናል። ኢየሱስን የተቀበለ ሰው እንደዚህ አይነት መንደር ላይ ሊገኝ አይችልም። ስለዚህ ጌታ ኢየሱስን ከተቀበልክ እንደዚህ አይነት ነገር ሊቀር ነው። ኢየሱስ እንዳይመጣ ሌላው ይምጣ፣ ችግር የለም፣ አይከለክልማ። አረ ኢየሱስ ብቻውን ያድናል። ጉድ እኮ ነው። ስማውን የሚሄድን ችግሩ እናንተ ኮፒ ሊንክ አታረጉማ። መብላት የለመደ ለሆዱ ወታደር ማጎብደድ መገዛት ለስጋው ሲጣደፍ ፈጣሪ በነፍሱ የገዛለትን ነፍስ በምግብ ገረዛት። አሁን ግን የገባኝ ከዛሬ ጀምሮ ጾም ይጀመር ቢባል አሁን ካለበት ቤት እግሬ አውጭኝ ብሎ መጾም ኃጢአት ነው የሚል ሕግ ያለው የራሱን እምነት ነው ተሎ የሚመሰረት። ቆይ ግን ስብከታችሁ ሁሉ መጽሐፍ ቅዱስ ብቻ የሚል ነው አይደለ? ታዲያ እየበላህ ጨፍር የሚል የመጽሐፍ ቃል የቱ ጋ ነው ያለ? ስሞት ልንገርኝ። ኧረ ሁለቴ መሞት የለም። ያለ ኢየሱስ ኑሮ ራሱ እኮ ሞት ነው። የሆነ ነገር እየጠበቁ ነው። ከእግዚአብሔር ቃል ምን ልናገር ነው? ወፍ አለ የለም። ኧረ ክብር ለኢየሱስ ይሁን። በሱ ቤት ምግብ ባለመብላት የእራብ አድማ በማድረግ ሰማይ ሊገባ ሾልኮ
ለጤንነት ጥሩ ነው። ኪሎ ልትቀንስ ትችላለህ። ወፍራም ከሆንክ ለጤንነት ጥሩ ነው። ከዛ ውጪ ሰማይ እንደዚህ አይነት ትርክ ምርክ የለም። ኢየሱስ ያድናል። ደግሞ አገጣጠሙን ራሱ አንጀት ሊበላ ኧረ እግዚአብሔር መንፈስ ነው። ቅዱሱን ቃል ገልጠህ አንብብ። ኧረ ሳይበላ ደርቆ ይቀመጥ ከዛ ሰማይ ሊገባው በእውነት አልበላም ይሄ ሰው። ለእግዚአብሔር ናግባ ልትባል ቅዱሱ ቃል ምን ይላል? እሱን አንብበህ ነው የምትገባው። መጽሐፍ ቅዱስ በምናገረው መንገድ ባይር ነው። ተረት አታውሩ በጌታ በኢየሱስ። በወጣት በዚህ ዕድሜ በአንደኛው ክፍለ ዘመን እንዴት ያስጠላል ተረት! እንዴት ያስጠላል! ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ቅዱሱን ቃል ገልጣችሁ አንብቡ። ወንድማችን እንደሆነ አምልጧል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም እባካችሁ በሀገራችን ላይ መቅሰፍት እንዳናመጣ፣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል የሚለው በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅረዙን ብርሃን ከሴት ጋር እዛ መቅረስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። በቃ ያልተጻፈውን ለምን አታደርጉም ነው። በማስፈራራትና በሆነ መንገድ በቃ ፈርተህ እዛ እንድትቀመጥ። ኧረ መጽሐፍ ምን ይላል? ዕብራውያን 8:10 ላይ ሕግን በልባቸው አኖራለሁ ነው የሚለው። እሱን ጠብቅ። መጽሐፍ የምናገረውን አንብብ። ከዛ ውጪ የሆነ ቦታ ላይ አስቀምጠህ ይህንን እንዳትነኩ አይልም። የለም በአዲስ ኪዳን ላይ መፍራት ካለብህ አንድ ነገርን ፍራ። የእግዚአብሔር ቃል የምናገረውን ላለመቀበል እየሄድክ ያለው መንገድ ዋጋ እንደማያስከፍል እሱን ፍራ። ትውልድን ይዘህ ወደ ሲኦል እየሄድክ ያለበት መንገድ እሱ ያስፈራል። በልባችን ያለውን አንተ ደግሞ አስቀምጠህ ታቦት የለም አታሳይም። በአዲስ ኪዳን ላይ አታሳይም። ኧረ እባካችሁ እንዳይመጣ መከራ ኢየሱስ አዳኝ እንደሆነ እያወቃችሁ የማያድነውን ያድናል ብላችሁ ስታምኑ እንዳይመጣ እሱም ፍራት። ዞር ማድረግ አይቻልም። እኮ 21ኛው ክፍለ ዘመን ነው። በቃ ሰው ያነባል። ማስፈራራት ያልተጻፈውን አምጥቶ ማስቀመጥ አይቻልም። ኢየሱስ ብቻውን ያድናል። ወዳችኋለሁ። ኑ ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም ታት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። እኔ አሁን ይከፈል አይከፈል ባላቅም ነገሩ እኮ አንዳንዴ እውነት እኮ ነው የሚመስለው። ሰው እንደዚህ አይለዋወጥም። ስሙ ይሄንን የብልግና እኔ ስጋዬ ተቆራርጦ በሞት ይሻለኛል። እኔ ወደ ኦርቶዶክስ ተቆራርጬ በሞት እግዚአብሔር መዘከረ ብቆራረጥ እመርጣለሁ። ዛሬውኑ ሙት ብባል ይሻለኛል። ለምን? የክፋት ጥግ አይቻለሁ። የክፋትን ጥግ በኦርቶዶክስ አይቻለሁ። ጥግ በጣም የክፋት ጥግ ናቸው። ጥጋችሁን አይቻልም። ብሞት ተቆራርጬ ታርጄ በሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር መዘከረ ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ፣ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን? በምትሰሩ ስራችሁ ገልጿችኋል። ስራችሁ በጣም የሚያማር ስራ አላችሁ። ሰውን በጣም አርቦ በተለይ ፕሮቴስታንት ከሆንክ ስቅቅቅቅ የሚያል ስራ ነው። የሚያሳቅ የብልግና ጥግ አጫሹ፣ ቃሚው፣ ሴተኛ ዳሪ ምኑን አምጣ። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው። የትኛው ውሸት ነው የማወራው? እንዴ ስለ የትኛው ክርስቶስ ነው የምታወሩት?
መጀመሪያ አንተ ቤት ያለውን ግብረ ሰዶም ሳታወራ ነው እንዴ ስለ ኦርቶዶክስ መጣው? ሺህ ጊዜ ኦርቶዶክስ ገደላ ገደል ይሻለኛል ግብረ ሰዶም ላይ ከመለጠ ገደላ ገደልን ገደል ከተዋል። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ኦርቶዶክስ ኢየሱስ ክርስቶስ ነው ያለ ቤት የምታቆርበው ኦርቶዶክስ ናት። መጥቆራ የሚለውን አጋንንት አይደል እንደ እናንተ ታቦት የቀረጻችሁ ምንድን ነው ታወራ? መጥቆሪያ የሚል አጋንንት ቀርጸ ታቦት ቀርጸ ቤተክርስቲያን ሰርተለ በ29 እንዲከበር አድርገው መጥቆሪያ የሚባለው አጋንንትን ጭራ ያለው አጋንንትን መጥቆሪያ የሚባል አድርገ ስለ ክርስትና ታወራለህ። እንግዲህ ሰው በጤና በዚህ ፍጥነት እንዳይለዋወጥም ከባድ ነው። ክብር ለኢየሱስ ይሁን። ኧረ ኢየሱስ ይሻላል። ለሚያልፈው ነገር እንዲህ ዋጋ መክፈል ለሆድ ኧረ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም እንዴት ነው ሙዚቃና ቸርች ደስ ይላል። ለጴንጤ ያላችሁን ጥላቻ ለማሳየት የምትሄዱበት ርቀት የእናንተን ውሸት ፍንትው አድርጎ ያሳያል። በተዘጋ ቤት ውስጥ ጴንጤ ዘፈን ከውጭ እንደሆነ እኮ ያስታውቃል። የሆነ ነገር ኤዲት አድርጋችሁ አታስተካክሉም? ቢያንስ በሩ እስኪከፈት አትጠብቁ። በዚህ ልክ ውሸት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። አጋንንት ይቃጠላል፣ ወንጌል ይሰበካል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንንም ኢየሱስ ጌታ ነው። ኢየሱስ ያደናል። ያረዳልች ሁላችሁ ማለት ነው። ኢየሱስ የህይወት መንገድ፣ ሁሉም ነገር ኢየሱስ ነው። ሾላ መገናኛ ሾላ መገናኛ ኢየሱስ ያደናል። ኢየሱስ ሁሌም ቢሆን ኢየሱስ ጌታ ነው። አረኪሮ ፒያሳ ረኪሮ እንዴት ነው ነገሩ? በጌታ ሰው የሚሰራውን ነገር እንኳን አያውቅም። በመንፈሳዊ ነገር ላይ ሙድ እያዝክ ነው። እውቀት በጣም ጠለቀ። አይገርምም? ጴንጤ ታክሲን ቀልዳችሁ አይጠገብም። ደስ ይላል። የምትሰሩትን ነገር ግን እወቁ። እንደዚህ በእግዚአብሔርና በመንፈሳዊ ነገር ላይ ለመቀለድ መሞከር ትርፉ መጥፎ ነው። ከእግዚአብሔር ጋር የሰውንም ሳትጨርሱ ያሳዝናል። ኢየሱስ ግን ብቻውን ሕይወት ይሰጣል። ስሙ ይሄንን ልጅ ነኝ አልልም፣ የድሃ ልጅ አይደለሁም። ግን በጣም ይሄ የዝቅተኛ ሰፈር ልጅ ነን ያደግነው እና ይሄ ሞጋ ጫማ ራሱ ባለ 2 ባለ 4 ሁሉ አይገዛልንም ብር ሰጥተን ሁሌ ማዘር ምታነቃቃን ይሄ ትልቁ አምላክ ከእናንተ ጋር አለ ነው የምትለው። እና አንድ ቀን እንደ አገልጋይ ከአሜሪካ ተጋብቼ ቪዛ አግኝቼ ደስ ብሎኝ የቤት መጣሁ። እናቴ አሜሪካ ልሄድ ነው ቪዛ አግኝቼ ያለች መንግስተ ሰማያት እገባለሁ የምትል ቪዛ ሄደ ያለች እግዚአብሔርን አተልቃብን። አሁን ምንም ነገር የሚመጣ ከእግዚአብሔር በላይ የለም። አጠገባችሁ ያለው ሰው አምላክ ካንተ ጋር አለ በሉት። የሆነ ሰውዬ አትፈልግ በሉት። የሆነ ሀብት አትፈልግ፣ የሆኑ ፎቅ ቤቶች አትፈልግ፣ የሆነ ነገር አትፈልግ። አምላክ እግዚአብሔር ካንተ ጋር አለ በሉት። ክብር ለኢየሱስ ይሁን። ከሱ የሚበልጥ ነገር የለም። እሱ ብቻ በሕይወታችን ላይ ከፍ ብሎ ደምቆ ይታይ። ክብር ለኢየሱስ ይሁን። ሌላ አንፈልግም። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ስሙ ይሄንንም አንዳንድ ሀገሮች ማዕድኖቻቸውን ከጥንት ጀምሮ ሌሎቹ መተው እስኪያሳዩአቸው ድረስ ምንድነው ይሄ ጥቁር ነገር እያሉ ነው የኖሩት ይባላል። ነዳጁን ምንድነው ይሄ ምናምን እያሉ ሳይገባቸው ማለት ነው። ዳያመንዱን ምናምኑ አፈር እየመሰላቸው ከዛ ሰዎች መጡና እቺ እኮ ዳያመንድ ነው ብለው ያው ከስንትና ስንት ሆነ ዋጋው። ከዛ በኋላ ነው ያዩት። እና አንዳንድ ጊዜ እግዚአብሔርን ቃል ልክ እንደዛ ይመስለኛል። ዝም ብሎ ተራ መጽሐፍ ይመስለናል። ኦፕሽናል ይመስለናል። ዋጋው አልገባንም። ኢትስ ቫልዩ አልገባንም። ህይወትን ገለባብጦ የሚጥል ነገር እንደሆነ አልገባንም። አረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። የእግዚአብሔር ቃል ከምንም አንቆጥርም። ችግሮቻችን መከራ የሆነ ነገሮች ብቻ ትልቅ ሆኖ አረ አይደለም፣ ገለባብጦ የሚጥል ነው። ክብር ለኢየሱስ ይሁን። ደስ አይልም? ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።